ሰላም ጤና ይስጥልን ውድና የተከበራችሁ የአውዲ ሚዲያ ተከታታዮቻችን ሁልጊዜም እውነተኛ ሚዛናዊና በጥራት የተሰናዱ ሀገራዊና ዓለም አቀፋዊ የዜና መረጃዎችን ለእናንተ ለማድረስ የምንተጋው አውዲ ሚዲያ ዛሬም በተለያዩ አበይት መረጃዎች ተመልሰንላችኋል። በዛሬው ዕለታዊ የዜና መርሃ ግብራችን የምንዳስሳቸው ዋና ዋና ጉዳዮች በመጀመሪያም ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚፈጸመውን ድብደባ እንዲቆም ያደረጉት ለዲፕሎማሲ ቦታ ለመስጠት መሆኑን በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልዝ የሰጡት ማብራሪያ፣ በሁለተኛ ደረጃ የአሜሪካ ፌዴራል ፍርድ ቤት የትራምፕ አስተዳደር በኢትዮጵያውያን ላይ የጣለውን የጊዜያዊ መኖሪያ ፍቃድ የማቋረጥ ውሳኔ በጊዜያዊነት ማገዱን አስመልክቶ የወጡ የህግ ዘገባዎች፣ በሶስተኛ ደረጃ በሰሜን ወሎ ዞን በራያ ቆቦ ወረዳ አካባቢዎች የተካሄዱ አውደ ውጊያዎችን አስመልክቶ ከአማራ ፋኖ ወሎ እዝ የተሰጠ መግለጫ፣ በመጨረሻም በሀገር ውስጥ የፖለቲካና የማህበራዊ እንቅስቃሴዎችን የሰብአዊ መብቶች ጥያቄዎችና የወጡ ልዩ ልዩ መግለጫዎች እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቪዲዮን ላይክ በማድረግ እንድትጀምሩ እንጠይቃለን። የአሜሪካ አምባሳደር ስለ ኢራንና ስለ ትራምፕ ውሳኔ የሰጡት ማብራሪያ፣ ወደ መጀመሪያው ዓለም አቀፍ የዲፕሎማሲ መረጃችን ስንሸጋገር የፕሬዝዳንት ዶናልድ ትራምፕ ኢራን ላይ የሚፈጸመውን ወታደራዊ እርምጃ እንዲቆም ያደረጉት ለዲፕሎማሲያዊ ንግግሮች ተጨማሪ ጊዜና ቦታ ለመስጠት መሆኑን የመንግስታቱ ድርጅት የአሜሪካ አምባሳደር ማይክ ዋልዝ አስታውቀዋል። አምባሳደር ማይክ ዋልዝ ለፎሬክስ ኒውስ በሰጡት ቃለ ምልልስ የፕሬዝዳንቱ ውሳኔ ቀጠናዊ ጥረቶችን በንግግር ለመፍታትና ለዲፕሎማሲያዊ ጥረቶች እድል ለመስጠት ታስቦ የተደረገ መሆኑን አብራርተዋል። ይህ ውሳኔ በመካከለኛው ምስራቅ ባለው ወታደራዊ ሁኔታ ላይ አዲስ የዲፕሎማሲ ምዕራፍ ሊከፍት እንደሚችል ተንታኞች በማመልከት ላይ ይገኛሉ። በሌላ አሜሪካ ነክ የሆነ ዘገባ የአሜሪካው የፌዴራል ዳኛ ብራያን መርፊ የትራምፕን አስተዳደር በስደት ላይ ባሉ ኢትዮጵያውያን ላይ የጣለውን የጊዜያዊ መኖሪያ ፍቃድ የማቋረጥ ውሳኔ በጊዜያዊነት ማገዳቸው ተሰምቷል። ዳኛው ይህንን ውሳኔ ያስተላልፉት የአሜሪካው ጠቅላይ ፍርድ ቤት ዝቅተኛ ፍርድ ቤቶችን በኢሚግሬሽን ጉዳዮች ላይ ያላቸውን ስልጣን የሚገድብ ውሳኔ ባሳለፈበት ወቅት ሲሆን የመሀል ሀገር ደህንነት መስሪያ ቤት የህግ አማካሪ ጄምስ ፕሬስቫል ዳኛውን ውሳኔ ተችተዋል። ኢትዮጵያውያን በሀገራቸው በነበረ ሁኔታ ምክንያት በ2022 እንደ አውሮፓውያን አቆጣጠር ይህንን ጥበቃ ያገኙ ሲሆን አዲስ የትራምፕ አስተዳደር በታህሳስ ወር 2025 ጥበቃውን እንዲያበቃ ወስኖ ነበር። ይህ የፍርድ ቤቱ ውሳኔ የ26700 ኢትዮጵያውያንን ከስደትና ከአስገዳጅ ሀገር የማስወጣት ስጋት በጊዜያዊነት ያገደ ቢሆንም የህግ ክርክሩ አሁንም በከፍተኛ ሁኔታ ቀጥሏል። በሰሜን ወሎ የተመዘገቡ ወታደራዊ እንቅስቃሴዎች ወደ ሀገር ውስጥ ወታደራዊ መረጃችን ስንሸጋገር በአማራ ክልል ሰሜን ወሎ ዞን በራያ ቆቦ ወረዳ በሮቢት አሚድና መንጀሎ ቀበሌዎች በአካባቢው በሚንቀሳቀሱ የታጠቁ ኃይሎችና በመንግስት የጸጥታ ኃይሎች መካከል አውደ ውጊያ መካሄዱ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ ባወጣው መግለጫ በቆቦና ወልዲያ መስመሮች አካባቢ በወሰደው የደፈጣ ጥቃት በመንግስት ሰራዊት ላይ ጉዳት መድረሱን ገልጿል። በሌላ በኩል በጥቃቱና በከባድ መሳሪያዎች ምክንያት በሰላማዊ ሰዎችና በአርሶ አደሮች ላይ ጉዳት መድረሱን መግለጫው ያመለክታል። በእነዚህ አካባቢዎች ስላለው አጠቃላይ የጸጥታ ሁኔታና ስለተከሰቱ ክስተቶች የጸጥታ አካላት በኩል የሚወጡ ይፋዊ ማብራሪያዎች ተከትለን የምናደርሳችሁ ይሆናል። ሀገራዊ የፖለቲካና የማህበራዊ ጉዳዮች፣ በመጨረሻም በሀገር ውስጥ በተለያዩ የፖለቲካ የህግና የማህበራዊ ጉዳዮች ላይ እየወጡ መረጃዎችን ስንመለከት ቀድሞው አወዛጋቢ የህግ ድርጊቶችና ከጄኔራል ሰዓረ መኮንን ግድያ ተያይዞ ተፈርዶበት የነበረው የግለሰብ አሁናዊ ሁኔታና የእስር ቤት ይዞታ አስመልክቶ ከተለያዩ የውስጥ ምንጮች መረጃዎችን በማሰራጨት ላይ ይገኛሉ። በሌላ በኩል ደግሞ በአማራ ክልል በሚንቀሳቀሱ የፋኖ ስብስብ መዋቅሮች አመራሮችና ድርጅቶች ሪፎርሞች ዙሪያ የተለያዩ የፖለቲካ ተንታኞች አስተያየታቸውን እየሰጡ ይገኛሉ። በተመሳሳይ መልኩ በተለያዩ አካባቢዎች ስለሚፈጸሙ እገታዎችና የሰብአዊ መብት ጥሰቶች አቤቱታዎች ላይ የማህበረሰብ ክፍሎችና የሰብአዊ መብት ተሟጋቾች ድምጻቸውን በማሰማት ላይ ይገኛሉ።
ውድ የአውዲ ሚዲያ ተከታታዮቻችን በዛሬው መረጃ ሰዓታችን ያቀረብንላችሁ ሀገራዊ ዓለም አቀፋዊ መረጃችን ይህንን ይመስል ነበር። በተነሱ ጉዳዮች ላይ ያላችሁን አስተያየት ከስር በሚገኘው ኮሜንት መስጫ ላይ አስፍሩልን። ቪዲዮን ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ሰብስክራይብም በማድረግ አውዲ ሚዲያ ቤተሰብ ይሁኑ። ስለ ተከታተላችሁን እናመሰግናለን። ሰላም ለሀገራችን።